እንዴት ነሽ? ወደዚህ ቪዲዮ ከመጣሽ ይህ ማለት ይህ ቪዲዮ ውስጥሽ የሆነ ነገር ነግሮሻል፣ ላንቺ እንደሆነ አውቀሻል በውስጥሽ ሜቢ ምናልባትም ለኔ ይሆን ብለሽ ወደዚህ ቪዲዮ ገብተሻል። ግን አንድ ነገር ልንገርሽ፣ አንቺ አይደለሽም ቪዲዮ ያገኘሽው፣ ይህ ቪዲዮ ነው አንቺን ያገኘሽ። ምክንያቱም እግዚአብሔር እኛን መልእክት ሊልክልን ሲፈልግ በሰው አድርጎ ነው። የኔ አማርኛ ሜቢ ያን ያህል ጥሩ ላይሆን ይችላል፣ ግን ልቤ ከእግዚአብሔር ትልቅ የሆነ ግንኙነት አላት። እስካሁንም የመራኝ እግዚአብሔር ነው ብዬ አስባለሁ። ሰው ይህ መልእክትም ላንቺ ልሰጥሽ እፈልጋለሁ። ምክንያቱም እስካሁን ካለሽ ይህ መልእክት ላንቺ ነው። ስሚ ልንገርሽ፣ እስካሁን በጣም በብዙ ስቃዮች አልፈሻል። በጣም በብዙ ስቃዮች ከምገልጽልሽ በላይ ብዙ ሰዎች ሸውደውሻል፣ ከድተውሻል፣ ጥሩነትሽን የዋህነትሽን ለጥቅማቸው አድርገውታል። ጥቅም እንደሌለሽ አሳይተውሻል። ብዙ ሰዎች ፍቅር ነስተውሻል። እንደማትፈቀሪ እንክብካቤ እንደማይገባሽ ያሳዩሽ ሰዎች በጣም ብዙ ናቸው። የህይወት እድሎች ቶሎ ያመልጦሻል። እንዲሳካልሽ ትፈልጊያለሽ፣ ግን ህይወት ያንቺ ጠላት ይመስል እስካሁን ከአንቺ ተቃራኒ እየሄደ ነበረ እና በብዙ መከራ አልፈሻል። አሁን ደክሞሻል። በጣም ድካም ውስጥ ነሽ ያለሽው። ኦልሞስት ወደ ተስፋ መቁረጥ ቀርበሻል። ግን ውስጥሽ የሆነ ነገር አለሽ፣ የሆነ የሚያቆይሽ ነገር አለ። አንዳንዴ ራስሽን ለማጥፋት ታስቢ ይሆናል። አንዳንዴ የህይወት አስጠልቶሽ ብን ብለሽ ወደ ሆነ ቦታ መጥፋት ያምርሻል። አንዳንዴ ተንበርክከሽ መለመን ትፈልጊያለሽ፣ ግን እስካሁን አልተሳካልሽም። ሰው እኔ ልነግርሽ የፈለኩት ነገር አይ ቲንክ ስቃይሽ ያለ ያበቃ ነው። አሁን ስቃይሽ ላይ ያበቃ ነው። ያሁን ያሳለፍሽ መከራ ሊያበቃ ነው። ያሁን የተጎዳሽው ሊያበቃ ነው። ምክንያቱም አሁን ይህ የሚያበቃው አንቺ ስለጸለይሽ ወይም ደግሞ ስለለመንሽ፣ ስለተጨናነቅሽ፣ ተስፋ ስለቆረጥሽ አይደለም። ከዚህ ሁሉ መከራ በኋላ በረከትሽን መቀበል የምትችይ ብቁ ሴት ስለሆንሽ ነው። አየሽ፣ አንድ ነገር ልንገርሽ፣ የእግዚአብሔር ስራ ማለት ነው። እግዚአብሔር ሆን ብሎ በመጥፎ ነገራት ያሳልፈናል። አይገርምም? በመጥፎ ነገሮች ያሳልፈናል። በቃ ሰዎች እንዲጎዱን ያደርጋል። ሰዎች እንዲከዱን፣ ጓደኞቻችን እንዲዋሹን ያደርጋል። እድሎች እንዲያመልጡን፣ ከስራ እንድንባረር፣ ከሰው ጋር ቶሎ እንድንጨቃጨቅ ያደርገናል። በሄድንበት ሁሉ የምናገኘው ሰው የእኛ ተጠቃሚ እንዲሆን ያደርገዋል። በቃ በተቻለው አቅም እኛን ይቀጣናል። ግን ብዙዎቻችን እዚህ ቅጣት ውስጥ ሆነን የማናየው ነገር አለ፣ እግዚአብሔር የሚያየው። እሱ ደግሞ እግዚአብሔር ለበረከታችን እያዘጋጀን እንደሆነ ነው። አየሽ፣ አንቺ ይገባኛል፣ በብዙ ነገር አልፈሻል። በእነሱ ነገሮች ባታልፊ ኖሮ አሁን ያለሻት ሴት አትሆኝም ነበረ። ስሚ ልንገርሽ፣ አሁን ያለሻት ሴት አትሆኝም ነበረ። አሁን ያለሽ ልብ፣ አሁን ያለሽ አስተሳሰብ፣ አሁን ያለሽ ጥንካሬ፣ አሁን ያለሽ ምስጋና በጣም በጣም ትልቅ ነው ከምታስቢው በላይ። የእግዚአብሔር ዓላማም ይህ ነበረ። ይህ ጊዜሽ ደግሞ እያበቃ ነው፣ አብቅቷል። በጣም ደስ ብሎኛል። ይህ ቪዲዮ ስቀርጸው ልንገርሽ፣ ይህ ካሜራ ለማብራት ብዙ ጊዜ ነው የፈጀብኝ። አንድ ቪዲዮ ቀርጬ ዲሊት ሆኖብኛል። መብራት ጠፍታለች፣ አሁን የለችም። ሰው ላይክ ለምንድን ነው የሚቃረነኝ? ለምንድን ነው ይህ ቪዲዮ መልቀቅ ፈልጌ በቀላሉ መስራት ያልቻልኩት ብዬ ተናድጄ ነበረ። ለካስ ፈተና ይበዛብሃል ጠቃሚ ነገር ስታስተላልፍ። ሰው ልብ ብለሽ ስሚኝ፣ አሁን የምነግርሽ ነገር በረከትሽ መጥቷል። በረከትሽ ልትቀበይ ነው። ህይወት ይመቻችልሻል። አሁን እንዳሰብሽው፣ እንዳለምሽው፣ እንደተመኘሽው ስለለመንሽ አይደለም። አሁን ያቺ በረከት የምትቀበላት ሴት ስለሆንሽ ነው። አየሽ፣ በረከትሽ እግዚአብሔር ይዞት ነበረ። ለምን? እስከምትዘጋጂ ድረስ፣ ያቺ ሴት እስከምትሆኝ ድረስ። ገባሽ? በረከትሽ አሁን ትቀበያለሽ። ስለዚህ ከመቀበልሽ በፊት የምነግርሽ ነገሮች አሉ። በስነ ስርዓት በረከትሽ እንድትቀበይ የምትፈልጊው ህይወት፣ የምትፈልጊው ፍቅር፣ የምትፈልጊው ቤተሰብ፣ የምትፈልጊው ሀብት፣ ኤቭሪቲንግ በእግዚአብሔር በጣም 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 መተማመን አለብሽ። በጣም ከምታስቢው በላይ ነው የምልሽ። መጸለይ ብቻ አይደለም፣
እግዚአብሔር ይህ ሁሉ በረከት ያንቺ እንደሆነ እንደሰጠሽ አሁን ያንቺ እንደሆነ አረጋግጠሽ መራመድ ጀምሪ። ያንቺ እንደሆነ አምነሽ መናገር ጀምሪ። ሰዎች ከህይወትሽ ጥለውሽ ሲወጡ ደስተኛ ሆይ፣ አትናደጂ። አይ አመለጣቸው። ምክንያቱም እግዚአብሔር አለ፣ ደርሶልሻል። አሁን እምነትሽ ነው አሁን የሚያወጣሽ። ልንገርሽ፣ እምነትሽ ነው የሚያወጣሽ። አንድ ታሪክ አለ ያየሁት የኢየሱስ ማለት ነው። ልንገርሽ፣ በእርግጠኝነት ይህ ታሪክ በደንብ ባላውቀውም ግን ህይወቴ ላይ በጣም ብዙ ጥቅም አምጥቶልኛል። ሰው አንቺንም በጣም ይጠቅምሻል። ሰው መርከብ ጀልባ ላይ ነበሩ ከኢየሱስ ጋር ማለት ነው። ማን ነበረ እስኪ ያስታውሽኝ ኮመንት ላይ። እየቀዘፉ ነበረ እና አሳ ከዛ በግራ በኩል እየቀዘፉ ነበር። አሳ ምንም ሊያገኙ አልቻሉም። ከዛ ኢየሱስ ምን አላቸው? እስኪ በቀኝ በኩል ሞክሩ አላቸው። ከዛ በቀኝ በኩል ሲሞክሩ ማአት አሳ በቃ እንደው መሸከም አቃታቸው። ጀልባዋም ልትገለበጥ ነበረ በጣም ከመብዛታቸው የተነሳ። ይህ ምንድን ነው መሰለሽ ልንገርሽ፣ እስካሁን አንቺ ማለት ነው ባለፈው ህይወትሽ ራስሽን እየበደልሽ ነበር። ይህ ማለት በግራ በኩል እየቀዘፍሽ ነው ያለሽው። አሳው ምንድን ነው? ሀብት ነው፣ ፍቅር ነው፣ የምትመኘው ህይወት ነው። በግራ በኩል ስትገዝፊ ምን እያደረግሽ ነው? ወደኋላ ህይወትሽ ተመልሰሽ የሚገባሽን ነገር ራስሽን እየነገርሽ ነው። እኔ እኮ በቂ አይደለሁኝም፣ እኔ እኮ መፈቀር አይገባኝም፣ እኔ እኮ እንዴት አድርጌ ሀብታም ልሆን እችላለሁ፣ እንዴት አድርጌ እንደዚህ ልሆን እችላለሁ፣ ሰዎች የበደሉኝ ሰው እኮ ነኝ እኔ፣ እድል እኮ አይሳካልኝም፣ ህይወት እኮ ለእኔ ጠማማ ናት የሚሉ እነዚህ ሀሳቦች አሉ። እነዚህ ሀሳቦች እንግዲህ ስታስቢ በግራ በኩል አሳ ለመግፈፍ እየሞከርሽ ነው፣ ለመቅዘፍ ነው፣ ለመግፈፍ አማርኛ ለመሳብ እየሞከርሽ ነው ያለሽው፣ አይሳካልሽምም። በቀኝ በኩል አሳውን ስትገፊ ግን ምን እያደረግሽ ነው? እነዚህ ሁሉ ቃላቶች አንቺ ራስሽን እንድታሳንሺ፣ ራስሽን እንድትጠይ፣ ራስሽን እንዳታፈቅሪ፣ ህይወት እየቀጣችሽ እንደሆነ፣ እንዴት ሁሉም ነገር እንደሚያስጠላ ምናምን እነዚህ ቃላቶች ማለት ነው ሳትቀበይ እዛው እየተናገሩ እየለፈለፉ እያለ ሊያሳምኑሽ እየሞከሩ እያለ ማለት ነው እነሱን ሳትሰሚ በእግዚአብሔር ማመን ማለት ነው። እሱ በእግዚአብሔር ማመን ህይወትሽ ይቀየራል አልኩሽ። አሁን እንዴት ብሎ ነው ህይወት የሚቀየረው? እንዴት አድርጎ ይሳካልኛል? እኔ እኮ ምናምን ብለሽ ከመናገር ማለት ነው አዎ ይቀየርልኛል፣ አዎ ህይወቴ ይቀየራል፣ አዎ በረከቴ መጥቷል፣ አዎ ተሳክቶልኛል፣ አዎ የምፈልገው ፍቅር አግኝቻለሁ። በምን? በእግዚአብሔር ስም፣ በእግዚአብሔር ስም። ምክንያቱም እምነት ካለሽ በቀኝ በኩል አሳ እየገፈፍሽ ነው ያለሽው። ስለዚህ አንቺ በቀኝ በኩል አሳሽን ትገፊያለሽ። እምነትን ተጠቅመሽ ሰዎች ሊበድሉሽ ይሞክራሉ፣ የበለጠ ሰይጣን ሊያቋርጥሽ ይሞክራል። ልንገርሽ፣ እምነትሽ በጣም ከፍተኛ ሲሆን አንድ ሰው ታናድጃለሽ። ውስጡ ሰይጣን ያለበት ሰው መጥቶ ማለት ነው ሊሰድብሽ፣ ሊያንቋሽሽሽ፣ ፍቅር እንደማይገባሽ ሊያሳይሽ ይሞክራል። ያ ሰው ሳትሰሚ ማለት ነው ያ ሰው በሰይጣን ቁጥጥር ውስጥ እንዳለ አምነሽ ነው የምልሽ። በእግዚአብሔርሽን እመኒ፣ በእግዚአብሔርሽን 100% እመኚ። ስኬታማ አይደለሽም የሚልሽ ሰው ካለ እሱን ሳትሰሚ በእግዚአብሔርሽን እመኚ። አንቺ እድሜ ልክሽ ማለት ነው እግዚአብሔርን ሳትሰሚ ሰዎችን እየሰማሽ ነበረ። ልንገርሽ፣ እግዚአብሔርን ሳትሰሚ ሰዎችን እየሰማሽ ነበረ። ልንገርሽ፣ አሁን ግን በረከትሽ መጥቶልሻል። ሀብታም ነሽ ኦሬዲ፣ ፍቅር አለሽ ኦሬዲ፣ የምትፈልጊ ህይወት እየኖርሽ ነው ኦሬዲ፣ የተባረከ ህይወት አለሽ ኦሬዲ። አምነሻልም ትራመጃለሽም። በዛው ልክ አስተሳሰብ ትራመጃለሽ፣ ትናገሪያለሽ፣ እምነቱ አለሽ። አለባበስሽ እንደዛው ነው። ቀና በይ፣ ድንን አትበይ፣ ድንን አትበይ። ለማን አባቱ ብለሽ ነው ድንን የምትይው? ለማን አባቱ ብለሽ? ማንም ሰው ከእግዚአብሔር በላይ አይደለም። ከእግዚአብሔር በላይ አይደለም። ከእግዚአብሔር በላይ ሆኖ አንቺ ሊመክርሽ ለሚያቆምሽ ምናምን የሚሞክር ሰው መካሪ ባይ ካለ ማለት ነው እሱ ያንቺ አይደለም። ልንገርሽ፣ እስካሁን ስንት ምክር ሰምተሻል። አንቺ ስንት የተመክረሻል። የተመከርሽው ሁሉ ግን እስር ውስጥ አስገባሽ። የሰው አስደሳች ያደረገሽ፣ የሰው አስደሳች ያደረገሽ። ምክር አትስሚ። ልንገርሻ፣ ምክር አትስሚ። አንቺ የምትሰሚው ምክር ምንድን ነው? እምነት ነው። ያንቺ ምክር እምነትሽ ነው። ልንገርሻ፣ ከእምነት በላይ ምክር የለም። ልንገርሽ፣ እመኚ ብቻ። በጣም ከፍተኛ የሆነ እምነት ሲኖርሽ ማለት ነው አንቺ ልጅ ኖ ያን ያህልማ እንትን አትሁኚ፣ ቀስ ብለህ ነው እንግዲህ ምናምን እንዳትወቂ የማይሆን ቦታ ላይ አንቺ እረፊ፣ ፍሪ። ፍርሃት ውስጥ ሊያስገቡሽ የሚሞክሩ ብዙ ሰዎች አሉ። እነዚህ ሰዎች ደግሞ ያንቺ የአቅራቢያ ሰዎች ናቸው፣ ቤተሰብ ብቲ፣ ጓደኛ ብቲ። ስለዚህ እነዚህ ሰዎችን ሳትሰሚ እግዚአብሔርን መስማት ጀምሪ። ተቃራኒው አድርጊ። በረከትሽ ታይዋለሽ፣ ይፈሳል። በእጥፍ ነው የምልሽ፣ በእጥፍ
እኔ አስተዳደጌ ልንገርሽ የሰው ምክር እየሰማሁኝ ያደግኩኝ ሰው ነኝ። እንዴት መልበስ እንዳለብኝ፣ እንዴት መናገር እንዳለብኝ፣ አረማመዴ ምን መሆን እንዳለበት፣ አላማዬ ምን መሆን እንዳለበት፣ የት ደረጃ መድረስ እንዳለብኝ፣ ምን አይነት መንገድ መከተል እንዳለብኝ በሰው እየተመከርኩኝ እየተነገርኩኝ ያደግኩኝ ሰው ነኝ። ከዛ አድጌ መጨረሻ ላይ ምን ሆንኩኝ? ሰው አስደሳች ሆንኩኝ፣ እሺ ባይ ሆንኩኝ። ሰዎችን ላለማናደድ የራሴን ክብር ዘቅ የማደርግ ሰው ሆንኩኝ። ራሴን የማላደንቅ ሰው ሆንኩኝ። ሰዎችን ላለማስቆጣት ስልኮ ነው ኖ ነቨር ነቨር ነቨር። በምክር ስም እኔ ራሴን አልቀጣም። በምክር ስም በምንም ታምር ራሴን አልቀጣም። እግዚአብሔር አለልኛ፣ እግዚአብሔር አለልኝ። አሁን እምነቴ በእግዚአብሔር ነው። ባርኮቴም መጥተዋል። ልንገርሽ ባርኮቴም መጥተዋል። የኔ እናት ያንቺን ባርኮት እዚህ ላይ ነው ያለው። ስሚው፣ የነገርኩሽን ሁሉ ተቀብለሽ በእምነት መጓዝ ጀምሪ። አሁን የቤት ስራ ሰጥሻለሁ። አረማመድሽ በእምነት ይሁን። ቀና አባባልሽ በእምነት ይሁን። ለራስሽ ያለሽ እምነት በእምነት ይሁን። ለራስሽ ያለሽ ፍቅር በእግዚአብሔር እምነት ይሁን። ራስሽን ዝቅ እንዳታደርጊ። ሰዎች ላለማጣት እያልሽ መለመን ማቆም አለብሽ። ለፍቅር መለመን አቁሚ። ይህ ያንቺ የቤት ስራ ነው። ተቀባይነት መፈለግ አቁሚ ከሰዎች። ልንገርሽ ሁሌ የሚናገሩ የሚለፈልፉ ሰዎች አሉ፣ ጎረቤት አሉ። ሲሳካልሽ እቺ እኮ በቃ ሰርቃ እኮ ነው እንደዚህ ሆና እኮ ነው ምናምን የሚሉ ለፍላፊዎች አሉ። ልንገርሽ ስትወድቂ ደግሞ ማለት ነው እቺ እኮ ወደቀች እኮ ገብቶኝ ነበረ እኮ እንደዚህ የሚለፈልፍ ቡና መጠጫ የሚያደርግሽ መዓት ህዝብ ነው። የእነሱ ተቀባይነት ሳትፈልጊ ማለት ነው አንዱን እግዚአብሔር ልብሽ ላይ ተቀምጦ ሁሌም ሹክ የሚልሽ አንቺ ጎበዝ ነሽ የሚልሽ የሚነግርሽ እግዚአብሔር፣ እሱን እግዚአብሔር ብቻ ስሚ። ህይወትሽ ከዛ ታይዋለሽ የት እንደሚደርስ።